በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለይኩን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለይኩን። ክብር፣ ምስጋና፣ አምልኮ፣ ውዳሴ የባህሪው የሆነ ልዑል እግዚአብሔር ይክበር ይመስገን። አምላክ ወላዲተ አምላክ እግዝእትነ ማርያም የመላእክት የሕዝብ ሁሉ እናት ክብረ ምስጋና ለእርሷ ይገባል። ለክቡር መስቀሉ ምስጋና ይገባል። ሊቀ መልአክ ቅዱስ ሚካኤል ሆይ ስለ ጥበቃ እናመሰግንሃለን። ሊቀ መልአክ ቅዱስ ገብርኤል ሆይ ስለ ብስራት እናወድስሃለን። ጻድቃን ሰማዕታት፣ ቅዱሳን ደናግላን እንደየክብራችሁ ክብርና ምስጋና ለእናንተ ይሁን። እንግዲህ ዛሬ ደግሞ ከዚህ ቀደም ወይም ከዚህ በፊት የመናፍስትን ጥቃት በሚያጋልጠው መርሃ ግብራችን ላይ ስለ ተዋርሶ አውርቻችሁ ነበረ። እንግዲህ ተዋርሶ ምንድን ነው የሚለውን ገብታችሁ ማየት ትችላላችሁ። ሰዎች መናፍስትን እንዴት ጠርተው እንደሚዋረሱ፣ ለተለያየ ነገር እንደሚዋረሱ፣ ምን ፈልገው እንደሚዋረሱ፣ የሚያዋርሱ ሰዎችስ በምን አይነት መንገድ ነው የሚያዋርሱት የሚለውን እንደዚሁ አለ ቪዲዮ አሳይቻችሁ ነበረ። እሱን መርሃ ግብር ማየት ትችላላችሁ። ይህንን መርሃ ግብር አይታችሁ ወደ ኋላ ሄዳችሁ ደግሞ እሱንም ማየት ትችላላችሁ። ዛሬ ግን እንግዲህ የሚገርም ነገር ነው ዛሬም ደግሞ ያመጣሁላችሁ ከዚህ ከተዋርሶ ጋር በተገናኘ ነው። አሁን እዚህ ጋር የምታዩት ቪዲዮ እንደምታዩት የተለያዩ ነገሮች ቀርበዋል። እዚህ ቪዲዮ ላይ ጠጁ አለ፣ አረቄው አለ፣ ዳቦ አለ፣ ዳቦ ቆሎ አለ፣ የተለያዩ ጭራዎች አሉ፣ አረቄ አለ። ከዛ ደግሞ ጀበና፣ ያው እንደምታዩት ቡና ሊቀር አይችልም። ሌላው ይቀራል እንጂ ቡና አይቀርም። ስለዚህ እሱም አለ። ይሄ ሁላ ቀርቧል። ይሄ ሁላ የምታዩት ነገር እንደው በዓል ሆኖ እንዳይመስላችሁ። በዓል ሆኖ ሳይሆን እንግዲህ ለማዋረስ የሚጠሩ አጋንንቶች ለነሱ እጅ መንሻ ናቸው ማለት ነው። መደለያ ናቸው ማለት ነው። ወይም ደግሞ ለነሱ ምሳምሶች ናቸው ማለት ነው። ምሳቸው ነው። የሚወደው ነገር ምንድን ነው? በነገራችን ላይ አጋንንቶቹ እንደየስማቸው የሚመርጡት የሚወዱት ነገር እጅጉን ይለያል። በጣም ይለያያል። እንደየስራቸው ይለያያል። እና ከዛ አንጻር ነው ጭራው ራሱ አንዱ ከአንዱ ካያችሁት ጥቁር አለ፣ ነጭ አለ፣ በደንብ ነጭ ሆነ። ስለዚህ ሽቶም አለ። የምታዩት ሽቶን አንደኛውን ሽቶ አንዱ ይሆናል የሚወደው። ቡናው ለሁሉም ነው የሚቀርበው። ፈንዲሻውን ደግሞ የሚወደው ይኖራል። ጠጁን የሚወደው ይኖራል። እንግዲህ ብርዝም ሊሆን ይችላል። የምታዩት ነገር ለተዋርሶ ተብሎ የቀረበ ምሳምስ ነው ማለት ነው። እንግዲህ ይሄ ሰውዬ በጣም በቃ ልበ ሙሉ ነው በሚሰራው ስራ፣ በሚያዋርሰው ነገር ልበ ሙሉ ነው። እና ያው እንግዲህ እናመሰግናለን እንደዚህ ፊት ለፊት እየወጣችሁ እውነቱን ስለምትነግሩልን። በዛሬው ቪዲዮ ስለሚያዋርሰው መንፈስ ምን እንደሆነ፣ ምን አይነት ነገር እንደሆነ የሚገልጽበት ቪዲዮ አለ። እሱም በሌላ ጊዜ ያሳያችኋለሁ። በጣም በቃ ሊያሳምናችሁ ይፈልጋል። ማለት መንፈስ በቃ አሪፍ ነገር እንደሆነ፣ የሆነ መልካም ነገር አድርጎ የሚጠቅም ነገር እንደሆነ በአግባቡ ከተጠቀምንበት እና ከዚህ በላይ ጥበብ እንደሌለ ይነግረናል። ነገር ግን አሁን የማሳያችሁ ቪዲዮ ራሱ በራሱ አንደበት የመሰከረውን እውነት በጣም ስለወደድኩትና ስለገዛኝ ነው ይህንን ቪዲዮ የማሳያችሁ። ምክንያቱም ብዙ ጊዜ እኔ በግሌ ከሰዎች ጋር አወራ ነበረ። እንደዚሁም ደግሞ በራሴ ጥያቄ አቀርብ ነበረ ለወላዲተ አምላክ በዚህ እውቀት ዙሪያ ላይ እነኚህ ጥበብ በሚሉት ነገር ላይ ደጋግሜ ጥያቄ አቀርብ ነበረ።
ያው ጥያቄ ተመልሶልኛል ማለት ነው። ያንን ምላሽ ሳገኝ ደግሞ ወደ እናንተ አምጥቼዋለሁ። ይኸው ሰውዬ በአንደበቱ ግልጽ ያደርገዋል። ቪዲዮን አይተን እንመለስና ከዛ ስለ ቪዲዮ አንድ በአንድ እናወራለን ማለት ነው። እስቲ ቪዲዮ ላይ ይሄ ሰውዬ ምንድን ነው የሚነግረን? አንድ ላይ እንየው። እንግዲህ ይህ ሰውዬ በቪዲዮ ጥበብ በምን እንደሚሰራ ጥበብ አሁን እነሱ ጥበብ ሲሉ እንግዲህ ሌሎቹ ጥበብ እያሉ የሚያወሩት እንደሆነ እንድታቆሽ ሌሎቹ ሶሻል ሚዲያ ላይ ቀርበው ይሄ የአባቶቻችን ጥበብ ነው እያሉ የሚፎግሩንን ማለት ነው። እንግዲህ ይቅርታ ለቃሉ ይሄ ፉገራ ነው የሚባለው። ውሸት ወይም ደግሞ እንዲገባችሁ በዘመኑ ቋንቋ ፉገራ ነው ማለት ዓይንን ጨፍን ላሞኝ አይነት ነገር ነው። ጥበብ የአባቶቻችን ጥበብ እንግዲህ ከድሮ ጀምሮ እጽዋቱን የኮከብ ቆጠራውንም በሉት ይሄ ጸሎት እያሉ የሚጸልዩትን የሚጽፉትን በክታብ መልክ የሚሰሩት ሁላ ጥበብ የሚሉት ምን እንደሆነ ይኸው ይሄ ሰውዬ በዚህ በጥበብ ዓለም ያለ ሰውዬ ግልጽ ያደርግላቸዋል። እስቲ እንስማው። እንግዲህ የሁላችሁ እንደምትመለከቱት እኛ እንዳሮቹ መንፈስን ያለ መንፈስ ጥበብ አለ ይላሉ። ያለ መንፈስ ጥበብ የለም። ያለ መንፈስ እጽዋት አይሰራም። ያለ መንፈስ አስማት አይሰራም። ሁሉም መንፈስ ተጨምሮበትኝ ነው። እግዚአብሔር ይስጥ። እንግዲህ ጠቢብ ሆኖ እናንተ ጥበብ የምትሉት ሰውዬ ነው እንግዲህ ይህንን ወጥቶ የሚናገረው። አለመንፈስ እጽዋት አይሰራም፣ አለመንፈስ አስማት አይሰራም። ይህ መንፈስ ደግሞ ማለት አንዳንዶቻችሁ ደፋሮች ናችሁ። ለበጎ ስትጠቀመው ራሱ ሰውየውም ብሏል መላእክት ናቸው፣ ለክፉ ስትጠቀማቸው ደግሞ ይከፋሉ ነው እንጂ አለበለዚያ ለመልካም ከጠራው መልአክ ነው እያለ ሊያሳምን ይሞክራል። ግን ያው እንግዲህ ፊት ለፊት እየነገራችሁ ነው። እጽዋቱ መድኃኒት እያሉ የሚሰጡ መስተፋቅሩን በለው ቢሰሩት በእጽዋት ነው። እጽዋቱን ለመቁረጥ ራሱ መንፈስ እንደሚያስፈልግ አይደለም። እጽዋቱን ለመጠቀም ለመቁረጥ እንኳን መናፍስት እንደሚጠሩ ግልጽ የሚያደርግበት ቪዲዮ ነው። ይኸው ቀጥላለሁ፣ ስሙት እንጂ ዝም ብሎ በዘፈቀደ አይሰራም። አንዳንዶቹ እንዴት ነው እንደዚህ ግራ ምትጋቡ ምትወዛገቡ ምን ምትሉ አላችሁ። ለእያንዳንዱ ነገር እጽዋትም ሲቆረጥ ተነግሶ በመንፈስ አስማተነበረት ነው። ምናልባት ብቻውን ለቀዋለሁ በደንብ እንድትሰሙት ቪዲዮን። እጽዋትም ሲቆረጥ በመንፈስ ተነግሶ ነው አለ። እጽ አንግስ የሚባል ጸሎት አለ ብያችኋለሁ። ከዚህ በፊትም ተናግሬያለሁ። እያንዳንዱን እጽ ሲቆርጡት እጽ አንግስ የሚባል ቪዲዮ እጽ አንግስ የሚባል ጸሎት አላቸው። ያቺን እጽ አንግስ ደግመው ነው የሚጸልዩት ማለት ነው። እስቲ አንዴ እቺን ለእያንዳንዱ ነገር እጽዋትም ሲቆረጥ ተነግሶ በመንፈስ አስማተነበረት ነው። አስማቱ ላይ መንፈስ በትክክል ሰፍሮበት ነው። ክታብ ላይ ዋናው ሀሳብ ይሄ ነው። እጹ ወይም እጽዋቱ ሲቆረጥ ለዕፀ መሰውርም በሉት ለሌላም ጥበብ ለሚሉት እነሱ ይሄ ተሰወርኩ ለመሰወር ምናምን እያሉ እጽዋቱ የሚጠቀሙት ሰዎች ሲቆረጥ መንፈስ ተጠርቶ በመንፈሱ አማካኝነት አንግሰውት አንቺ እጽ አንግሼሻለሁ ተብሎ አንዳንዱ እጽ ሲቆረጥ የራሱ ገቢር አለው። ባለፈው ሳምንት አሳይቻችኋለሁ። አንድ ታሪገማ የምትባል እጽ አንድ ሰው ቆርጦ ያው ማክበር ማንገስ ስላለብህ አለ ማለት ያው
ሁሉም መከበር ይፈልጋል አክብረኝ ስለሚል ያው አንዳንድ ነገር እጹ ላይ ታያላችሁ ያለው ሰውዬ በዛ መንገድ ነው እጿን የቆረጣት ማለት ነው። የሚጠራውን ጠርቶ ለዛ ለጠራው አካል እንግዲህ ከእጁ ላይ ደሙን አፍሶ ነው እጽዋቷን የቆረጣትና እንግዲህ ጥበብ የሚሏችሁ በግልጽ ይሄ ነው። ለመንፈሱ ነው ደሙ የሚፈሰው። የሚገባውን ግብር ያገኛል። ከዛ እንዲቆርጦ ይፈቅድለታል። ከዛም ሲጠራም እዛ እጽ ላይ አርፎ ስራውን ይሰራል ማለት ነው። ያቺ ታሪገማ የምትባሏ እጽ ለብቻ ለምን እንደሚጠቀሙበት ደግሞ በሌላ ቪዲዮ መጣበታለሁ። ግን ይህንን እንቀጥል። መንፈስ ሰውሮበት ነው፣ ጥቁራት ላይ ሰፎበት ነው እንጂ ዝም ብሎ አይደለም። መንፈስ እንግዲህ እንደምትመለከቱት በመጥፎ መንገድ ሲያሳደን ይምራል። በጥሩ መንገድ ደግሞ አናገኘውም ፈልገን። በጥሩ መንገድ ለማግኘት ብዙ ውጣ ውረድ አለው። እንደዚህ መስዋዕት ተከፍሎበት ጊዜና ሰዓት ተሰጥቶት ተደክሞበት ለእያንዳንዱ ነገር ብዙ ውጣ ውረድ ተደክሞበት ነው እንጂ ዝም ብሎ በዛ ፈቀደ ወይም በተወራ አይደለም። መንፈስ ገና አስቀድሞ ምን እንደሚያስቡ እናንተን ያውቃለኝና ዝም ብሎ በተመኙትኝም አይገባም፣ በተመኙተኝም አይገኝም። እና እንደምትመለከቱኝ ያው እንደዚህ ተሟልቶ እንደዚህ በየገቢሩ በየምሳሙሱ በየመቋደሻው እንደዚህ በንጽህና ተሆኖ በንጹህ ታድሮ ንጹህ ተለብሶ ንጹህ ዕቃ ተቀርቦ ተከብሮ የሰዓት የጊዜ የወቅት ገደብ አለው እና እንደምትመለከቱት ነው። አመሰግናለሁ። ያው እንግዲህ እንደተናገረው ሰውየው ተከብሮ ነው መንፈስ የሚጠራው። ሰዓት ተቆጥሮ ቀጠሮ ተይዞ እንጂ ዝም ብለህ የምጠራው ነገር እና የሚመጣ ነገር አይደለም ነው። እንግዲህ እግዚአብሔርን ግን በጸሎት በማንኛውም ሰዓት ብንለምነው የሚለመን አምላክ ነው። ግን አለመታደል ሆኖ አንድ ሰዓት እንኳን የጸሎት ሰዓት የሌለን ብዙ ሰዎች አለን። ከዚህ በተቃራኒ ደግሞ አጥፊውን መንፈስ ለመጥራት ታጥበ ጽድት ብለ ንጹህ ልብስ ለብሰ ቀን ቀጠሮ ይዘ ይህንን ሁላ ቅድም የጠራቸውን ምሳምሱን መቋደሻውን ምናምን ያለው ቅድም እንደነገርኳችሁ ነው። ለሚጠራቸው መናፍስቶች እንደ ምስ ነው፣ እንደ እጅ መንሻ ነው። እነኚህን ሁላ ተደርጎ ነው እንግዲህ መንፈስ የሚመጣው። ከዛ ከአንተ ጋር ይዋረሳል ማለት ነው። ይህ ሰውዬ ግልጽ እንዳረገላችሁ ይውላችሁ እጽዋቱን በሙሉ እነኚህ ጥበብ እያሉ የሰለሞን ጥበብ እያሉ ቀለበትም የሚሰሩት በሏቸው፣ ሰውነታቸው ውስጥ የሚያስቀብሩትን በሏቸው፣ እያንዳንዱ ስራ ከበስተጀርባው አጋንንት ነው ያለው፣ ወይም በአረበኛው ጅኒ የሚባሉት ማለት ነው። ስለዚህ እውነታው ይሄ ነው። እንግዲህ ህዝብ ትነቃ እንደሆን ንቃ። ሌላ ቪዲዮም እለቅላችኋለሁ። ስለዚህ እባክህን ህዝብ ንቃ፣ አለበለዛ የአጋንንት ሰራዊት በአንተና በዘር ላይ እድሜ ልኩን ሲጫወትብህ ሲቀልድብህ፣ በአንተ ላይ መጫወቱና መቀለዱ ብቻ አይደለም፣ በስጋ ላይ መጫወቱና መቀለዱ ብቻ አይደለም፣ በትውልድ ላይ በዘር ላይ መጫወቱና መቀለዱ ብቻ አይደለም፣ በነፍስም ይዞ የሚወርደው እንጦሮጦስ ይሆናል ማለት ነው፣ ሲኦል ይሆናል ማለት ነው። ስለዚህ ይሄ እየሄድክ ለዚህ ስሩልኝ ለዚህ አድርጉልኝ እንዲፈልጌ ነው ምናምን የምትለውን እባክን ከመድኃኔዓለም ጋር በንስሐ ታረቅ። ወላዲተ አምላክን ለምን። የምትለመን እናት ናት ያለችንና ወላዲተ አምላክን ለምን። እሷ ታሳያለች ሁሉን ነገር፣ መንገዱን ትመራሃለች። አይደለም በጸበል ወደ ሆስፒታል እንኳን መርታ የምታድን እናት ነች። በዛው በሆስፒታል ውስጥ ሰርጀሪ የሰራቻቸው ሰዎች በጣም ብዙ ናቸው። ሁሉም መጥቶ ቢናገር ቅርብ ጊዜ አንዲት ሙስሊም ያዋለደቻትን ወላዲተ አምላክ እንዴት እንዳዋለደቻት ወጥታ ዩቲዩብ ላይ መስክራለች። አይደለም እኔና አንተ ያመን ነው፣ አይደለም እኔና አንቺ ያመን ነው። ስለዚህ ብንለምናት የምትለመን እናት ናት ያለችን። ብንለምነው የሚለመን አባት ነው መድኃኔዓለም ያለን። እስቲ ጊዜ እንስጥ ለመድኃኔዓለም። 2 ሰዓት በቀን 2 ሰዓት ሰው እንዴት 3 ደቂቃ በአንድ ቀን ያጣል? አንድ ጠዋት አንድ ማታ አቡነ ዘበሰማያት ጠዋት አቡነ ዘበሰማያት ማታ ለማለት
እሰግድ ለአብ፣ እሰግድ ለወልድ፣ እሰግድ ለመንፈስ ቅዱስ ብለን ጠዋት 3 ማታ 3 እንኳን ለመስገድ እንዴት ያቅተናል? ይህንን በማድረግ እስቲ ንስሐ በመግባት ይህንን በማድረግ እግዚአብሔርን እንለምን፣ እንጠይቅ። እሱ የማይፈታው እስራት የለምና ከዚህ ነቀርሳ ከሆኑ ሰዎች፣ ከዚህ በጣም አስቸጋሪ ከሆኑ ሰዎች፣ ምክንያቱም ይሄ ሰውዬ ነው በግልጽ ወጥቶ የተናገረው። እኔ እንደውም ይሄ ሰውዬ ገርሞኛል። በዚህ አመሰግነዋለሁ። በቃ በግልጽ ወጥቶ ተናግሯል። ምክንያቱም ያው አጋንንቱን ለይ ተብሏል። ጊዜው ስለደረሰ ይለያል። ለይ ስለተባለ ስራውን በቃ ለይቶ ወጥቷል። የምንሰራው ስራችን አለመናፍስት የሚሆን ነገር የለም ብሏል። ስለዚህ ይህንን አምነህ አውቀህ ወይ ወደ እሱ ትሄዳለህ ወይ ወደ መድኃኔዓለም ትመጣለህ። ወደ መድኃኔዓለም ባትመጣ ወደ እሱም ባትሄድ ምን አይቀርልህም መሰለህ? እሱ ጋር የሚሄዱ ሰዎች ተጠቂ ትሆናለህ። ምክንያቱም ያንን መንፈስ ነው እነሱ የሚልኩብህ። ስለዚህ ወደድክም ጠላህም ወደ መድኃኔዓለም ብትመጣ ይበጃሃል፣ ይበጅሻል ማለት እወዳለሁ። ይህንን ጊዜ ሰጠን፣ ይህንን እድል ያደለን መድኃኔዓለም መድኃኔ እግዚእ ይክበር ይመስገን። እናቱ እማምላክ ወላዲተ አምላክ እግዝእትነ ማርያም ክብር፣ ኩራት፣ ከፍታ የሆነችኝ ንግሥተ ሰማይ ወምድር ኪዳነ ምሕረት የመላእክት እህት የሕዝብ ሁሉ እናት ክብር ምስጋና ለእርሷ ይሁን። እንደዚህ ልበ ሙሉ ሆኜ ይህንን እንድናገር ስላደረገችኝ ወላዲተ አምላክን አመሰግናታለሁ። ለክቡር መስቀሉም ምስጋና ይገባል። ሊቀ መላእክት ቅዱስ ሚካኤል ዘወትር ስለሚጠብቀኝ አመሰግነዋለሁ። ሊቀ መላእክት ቅዱስ ገብርኤል ዘወትር የጸሎት ውሃችንን የሚባርክልን፣ ማዕዳችንን የሚባርክልን አብሳሪ ትስብእት ክብር ምስጋና ለአንተ ይገባል። ጻድቃን ሰማዕታት፣ ቅዱሳን ደናግላን እንደየክብራቸው ክብር ምስጋና ለእነሱ ይሁን። ይቆየን። ለይኩን ዘኢትዮጵያ